ሰላም ጤና ይስጥልን አድማጭ ተመልካቾቻችን፣ ይህ ሳምንታዊ የኢዜአ ስፖርት የሬዲዮ ፖድካስት ፕሮግራም ነው። በዛሬው ዝግጅት የኢትዮጵያ ፕሪሚየር ሊግ የ35ኛ ሳምንት መርሃ ግብርን የተመለከቱ መረጃዎች ይዘናል። ፕሮግራሙን በመምራት እኔ ሙሴ መለሰ አብራችሁ ቆያለሁ። እስከ ፕሮግራም ፍጻሜ መልካም ቆይታ። የኢትዮጵያ ብሔራዊ ቡድን ከማሊ አቻው ጋር በነበረው የወዳጅነት ጨዋታዎች ምክንያት የተቋርጦ የነበረው የኢትዮጵያ ፕሪሚየር ሊግ ትላንትና በ35ኛ ሳምንት መርሃ ግብር ወደ ውድድር ተመልሷል። ላለፉት 2 ሳምንታት ገደማ የኢትዮጵያ ፕሪሚየር ሊግ ጨዋታዎች አልተከናወኑም። የ35ኛ ሳምንት ጨዋታዎች ከትላንት ጀምሮ መካሄድ ጀምሯል። በትላንትናው ዕለት በዋንጫ ፉክክር ውስጥ ትልቅ ትርጉም የሚሰጣቸው 3 ጨዋታዎች ተደርገው ነበረ። የመጀመሪያው ጨዋታ የሊጉ መሪ ሲዳማ ቡና ከኢትዮጵያ ቡና ጋር ያደረገው ጨዋታ ነበር። የተመጣጣኝ ፉክክር በታየበት ጨዋታ ሲዳማ ቡና የኢትዮጵያ ቡናን 2-1 በሆነ ውጤት አሸንፏል። በአዲስ አበባ ስቴዲየም በተካሄደው ጨዋታ ያሬድ ባየህ አምበሉ እና ብርሃኑ በቀለ ማሸነፊያ ግቦቹን ከመረብ ላይ አሳርፏል። ዘላለም አባተ የኢትዮጵያ ቡናን ብቸኛ ጎል ከመረብ ላይ አሳርፏል። በሊጉ 18ኛ ድሉን ያስመዘገበው ሲዳማ ቡና በ64 ነጥብ 3 ጨዋታዎች እየቀሩት እንግዲህ ወደ ዋንጫ የተቃረበበትን ውጤት አስመዝግቧል። ዛሬ ነገሌ አርሲ ከሐዋሳ ከተማ ጋር በሚያደርገው ጨዋታ ነጥብ ከጣለ ሲዳማ ቡና 3 ጨዋታ እየቀሩ የሊጉን ዋንጫ ማንሳቱን ያረጋግጣል። በአንጻሩ በሊጉ 13ኛ ሽንፈቱን ያስተናገደው ኢትዮጵያ ቡና በ46 ነጥብ 9ኛ ደረጃን ይዟል ማለት ነው። ሲዳማ ቡና ይበልጥ ወደ ዋንጫ የተቃረበበትን ወሳኝ 3 ነጥብ ይዞ ወጥቷል። ትናንትናም ጨዋታ ላይ ጥሩ እንቅስቃሴ ማሳየት ችሏል። አቤል ያለው በጉዳት ምክንያት ባይሰለፍም ሌሎች ተጫዋቾች ግን ማስቆጠራቸው እንግዲህ በቡድኑ ላይ ጥሩ መነሳሳትን ፈጥሯል ማለት ይቻላል። ሌላኛው ወሳኝ ጨዋታ የነበረው በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ስቴዲየም ቅዱስ ጊዮርጊስና መቻል ያደረጉት ጨዋታ ነው። ጨዋታ በቅዱስ ጊዮርጊስ 3-0 አሸናፊነት ተጠናቋል። ፍጹም ጥላሁን፣ ሀብታሙ ጉላትና የአብስራ ተስፋዬ ማሸነፊያ ግቦቹን ከመረብ ላይ አሳርፏል። ውጤቱን ተከትሎ ቅዱስ ጊዮርጊስ በ49 ነጥብ ደረጃውን ወደ 4ኛ ከፍ አድርጓል። በአንጻሩ መቻል በ53 ነጥብ 3ኛ ደረጃ ይዟል። ከዋንጫ ፉክክሩ ወጥቷል። እንግዲህ 11 ነጥብ በ11 ልዩነት ነገሌ አርሲ ነው እንግዲህ በሂሳባዊ ስሌት ሲዳማ ቡና ላይ መድረስ በመቻሉ ምክንያት ነው እንግዲህ ሲዳማ ቡና ትላንትና ዋንጫው ማንሳቱን ያረጋገጠው እንጂ አጠቃላይ የዋንጫው ፉክክር ያበቃ ይመስላል ማለት ነው። ኢትዮጵያ መድን ድሬዳዋ ከተማን 1-0 አሸንፏል። ይህም በአዳማና ሳይንስና ቴክኖሎጂ ዩኒቨርሲቲ ስቴዲየም የተካሄደ ጨዋታ ነበር። ወገኔ ገዛይም በመጀመሪያው አጋማሽ ያስቆጠረው ግብ ኢትዮጵያ መድን አሸናፊ አድርጓል። እንግዲህ የወቅቱ አሸናፊ ኢትዮጵያ መድን በ46 ነጥብ 6ኛ ደረጃን ይዟል። ከወራጅ ቀጠና የራቀበትንም ወሳኝ 3 ነጥብ ማግኘት ይችላል። ድሬዳዋ ከተማ በ35 ነጥብ 19ኛ ደረጃን ይዞ ወራጅ ቀጠና ውስጥ ይገኛል። ባለፉት ተከታታይ ጨዋታዎች እንግዲህ 2 ወራት ገደማ የሚሆን ጊዜ ድሬዳዋ ከተማ ማሸነፋቸውን ከፍተኛ መውረድ ስጋት ውስጥ ገብቷል። ቀሪ 3 ጨዋታዎች ነጥብ ይዞ ካልወጣ ከወራጆቹ ክለቦች አንዱ ሊሆን ይችላል ማለት ነው። እነዚህ ውጤቶች ተከትሎ እንግዲህ ሲዳማ ቡና ይበልጥ ወደ ዋንጫው የተቃረበበትን ውጤት ማስመዝገብ ችሏል ማለት ነው። የሊጉ መርሃ ግብር ዛሬም ቀጥሎ ይውላል። ነገሌ አርሲ ከሐዋሳ ከተማ ጨዋታቸውን ያደርጋሉ ከቀኑ 7 ሰዓት በአዲስ አበባ ስቴዲየም። በዛው ዕለት ከቀኑ 10 ሰዓት አዳማ ከተማ ከኢትዮጵያ ንግድ ባንክ ጨዋታቸውን የሚያደርጉናል በአዲስ አበባ ስቴዲየም ማለት ነው። በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ስቴዲየም አርባ ምንጭ ከተማ ከምድረ ገነት ሽሬ ከቀኑ 9 ሰዓት፣ ሀዲያ ሆሳዕና ከፋሲል ከነማ ምሽት 12 ሰዓት ላይ ጨዋታቸውን የሚያከናውኑ ይሆናል ማለት ነው። የኢትዮጵያ ፕሪሚየር ሊግ የ35ኛ ሳምንት መርሃ ግብር ነገ የሚጠናቀቅ ይሆናል። ነገ 3 ጨዋታዎች ይደረጋሉ። ኢትዮ ኤሌክትሪክ ከመቀሌ ሰባ እንደርታ ቀኑ 7 ሰዓት በአዲስ አበባ ስቴዲየም፣ ባህር ዳር ከተማ ከወላይታ ዲቻ ቀኑ 10 ሰዓት በዛው በአዲስ አበባ ስቴዲየም ጨዋታቸውን የሚያደርጉ ይሆናል። በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ስቴዲየም ሸገር ከተማ ከወልዋሎ አዲግራት ዩኒቨርሲቲ የሚያደርጉት ጨዋታ እንደዚሁ ተጠባቂ ነው ማለት። አጠቃላይ እንግዲህ ሲዳማ ቡና ወደ ዋንጫው የተቃረበበትን ነገር አሳይቷል። በኢትዮጵያ ዋንጫም እንግዲህ ለፍጻሜ ከወልዋሎ አዲግራት ዩኒቨርሲቲ ጋር በያዝነው ወር ላይ ይሳተፋል፣ ጨዋታውን ያደርጋል። የፍጻሜ ጨዋታው ሁለቱንም ካሸነፈ እንግዲህ የኢትዮጵያ ፕሪሚየር ሊጉን ኦልሞስት አሸንፏል በሚባል ደረጃ አፍ ሞልቶ መናገር ይቻላል። ከዚህ በኋላ ሲዳማ ቡና በተከታታይ ነጥቦች ካልተሸነፈ በስተቀር ሌሎቹ የማሸነፍ ዕድላቸው እጅጉን በጣም የጠበበ ነው ማለት ይቻላል።
አሸንፏል ለማለት ያው እንግዲህ የነጥብ ልዩነቱ ዋንጫ አሸንፏል ወደሚያስብል ልዩነት መምጣት ስላለበት ነው እንጂ ሲዳማ ቡና ኦልሬዲ ዋንጫውን አረጋግጧል ወደሚባልበት ነገር ደርሷል ማለት ነው። ይሄ ለሲዳማ ቡና ትልቅ ስኬት ነው። ለረጅም ጊዜ በሲዳማ ቡና ልማት ተብሎ ከተቋቋመ ጊዜ አንስቶ ጥሩ ውጤት ሲያስመዘግብ አልነበርም። ይሄ ቡድን ዝም ብሎ ከወገብ በታች ከወገብ በላይ ባሉ ደረጃዎች ይዞ ያጠናቀቃል። በየአመቱ ሊጉን ይመራና ወይም ደግሞ ወጥ አቋም ባለማሳየት ምክንያት ደረጃው ሲያሽቆለቁል ተመልክተናል። ዘንድሮ ወደ አመት ላይ ሲዳማ ቡና ጠንካራና ወጥ አቋም በማሳየት ጥሩ ግስጋሴ እያደረገ ይገኛል። በሊጉ ካደረጋቸው 35 ጨዋታዎች 18ቱን አሸንፏል። ካደረጋቸው ጨዋታዎች ግማሽ በላይ ማሸነፍ የቻለው ብቸኛው ቡድን ነው ሲዳማ ቡና። በርከት ያሉ ጨዋታዎች ላይ ነጥብ ቢጥልም እንግዲህ በአንጻራዊነት ከሌሎቹ የኢትዮጵያ ፕሪሚየር ሊግ ዋንጫ ተፎካካሪ ናቸው ተብሎ ከሚጠቀሱት ከነመቻል ነገሌ አርሲ አኳያ ስታይ የተሻለ ወጥነት አመቱን ሙሉ በውድድር አመቱ ላይ ደረጃ ሰንጠረዡ አናት ላይ የወረደባቸው የቆየባቸው አጋጣሚዎች በርካታ ናቸው ከተወሰኑ ሳምንታት ውጪ ማለት ነው። ይህ እንግዲህ ትልቅ ወጥነት አቋም ነው። እንግዲህ በርካታ ጨዋታዎች ላይ በቅርብ ሳምንታት በፊት ነጥቦች ሲጥል ነበረ በ3 በ4 ጨዋታዎች ላይ። ይሁንና እንግዲህ ሌሎቹ ያንን መጠቀም ባለመቻላቸው በመሪነቱ ቀጥሎ ባለፉት ጥቂት ጨዋታዎች ደግሞ ወደ ከታታይ ማሸነፍ ሪትም መግባቱ ይበልጥ ወደ ዋንጫው እንዲቃረብ አስችሎታል ማለት ነው። ክለቡ ከዚህ ቀደም ለዋንጫ ተፎካካሪ መሆን የቻለባቸው አጋጣሚዎች ነበሩ እና ግን ያን ያህል ውጤታማ ነበር። ዘንድሮ ውጤታማ ነው ማለት ይቻላል። ዛሬ ነገሌ አርሲ ነጥብ ከጣለ በሂሳባዊ ስሌት እንግዲህ ነገሌ አርሲ ዋንጫ መብላት ስለማይችል ሲዳማ ቡና ዋንጫውን ማንሳቱን ያረጋግጣል ማለት ነው። ይሄም እንግዲህ ራሱን ሌሎቹ ተቃራኒ ቡድኖች እንዳይደርሱበት አድርጎ ልዩነቱን ያሰፋበት ውጤት ነው የትላንትናው ውጤት ማለት ነው። የቡድኑ አምበል ያሬድ ባይና ብርሃኑ በቀለ ግቦች ማስቆጠራቸው እንደዚህ የሚታወስ ነው ማለት ነው። የደረጃው ሰንጠረዡ ላይ ያለውን ስንመለከት ከሌሎቹ አንጻር በጠንካራ ብቃት አሳይቷል። በወቅታዊ ብቃቱ መጨረሻዎቹ ከ30 ሳምንት በኋላ ያሉ ጨዋታዎች ላይ መጠነኛ መንገራገጮች ሲዳማ ቡና ቢያሳይም ጥሩ የሚባል ግስጋሴ አመቱ ሙሉ ማሳየት ይቻላል ማለት ነው። ኮንሲስታንሲ የሚባለውን ነገር ያው ወጥነት በመገለጫው ብዙ ነው። በአንጻራዊነት ከሌሎቹ በተሻለ በሚባል ሁኔታ ነው እንጂ ያገኘው ነጥብ ከዚህም በላይ ማግኘት ይችል ነበረ። አስቀድሞም የሊጉን ዋንጫ ማረጋገጥ የሚችልባቸው ሰፊ አጋጣሚዎች ነበሩ። ይሁንና እንግዲህ አሁንም ቢሆን 3 ሳምንታት እየቀሩ የዋንጫውን አንድ ጆሮ ጨብጧል ማለት ይቻላል። ነገሌ ዛሬ ካቻ ከወጣ የሊጉን ዋንጫ ማንሳቱን ያረጋግጣል ማለት። ትናንትና ጠንካራ ፈተና ቢገጥመውም ጥሩ እንቅስቃሴ አድርጎ ማሸነፍ ችሏል። ሌላኛው እንግዲህ ይሄ ኮንሲስታንሲ በራሱ የሚፈጥረው የአእምሮ ጥንካሬ ያለ ቡድን በተከታታይ ሳይሸነፍ ከተጓዘ ማሸነፍ ድባብ ውስጥ ይገባል። ያ ደግሞ የአሸናፊነት ስሜት የአእምሮ ጥንካሬ ይበልጥ እንዲቀረጽ ያደርጋል። ያ ሞመንተም ለሜንታል ስትሬንግዝ በጣም ወሳኝ ነው። ለስነ ልቦና ጥንካሬም የራሱ የሆነ አስተዋጽኦ ያደርጋል ማለት ነው። እነዚህ የሚነሱ በዋናነት የሚነሱ ቡድኖች ናቸው። በአጠቃላይ ሲዳማ ቡና ወጥነት በአንጻርነት የተሻለ ቢሆንም ነው የሌሎቹም ወጥነት ማጣት ኮንሲስታንሲ ማጣትም ሲዳማ ቡና ይበልጥ ወደ ዋንጫው እንዲቃረብ አድርጎታል ማለት ይቻላል። መቻልም እንደዚሁ ወጣ ገባ እያለ ወጥ አቋም ማሳየታቸው ነገሌ አርሲ ጥሩ ነበር። የሆነ ሰዓት ላይ ደግሞ የዋንጫ ፉክሩ የራቀባቸውን ወሳኝ ነጥቦች ሲጥል ተመልክተናል ማለት ነው። ወጣ ገባ ማለታቸው ሌሎቹም የዋንጫ ተፎካካሪ ናቸው ተብሎ የሚታሰቡ ቡድኖች ደከም ብለዋል። ሐዋሳ ከተማ ጥሩ ነበር ሁለተኛውን ዙር ሲጀምር። ከዛ በኋላ በተከታታይ ነጥብ እየጣለ እንዲሁም በአንድ ወቅት 9-10 ጨዋታውን ለማሸነፍ አልቻለም ነበር። እንደዚህ ደግሞ ሲወር መውረዱ ይበልጥ ደግሞ ሲዳማ ቡና የተፎካካሪዎቹ ወጥ ብቃት አለማሳየት ጠቅሞታል ማለት ይቻላል። ይሄም አንድ ሌላው ሊነሳ የሚችል ነገር ነው። በሊጉ እንግዲህ አዲስ አሸናፊ ሊገኝ ነው። አድማጭ ተመልካቾቻችን ከዚህ በፊት እና ኢትዮጵያ ቡና ቅዱስ ጊዮርጊስ ነው ወደ 16 ጊዜ በማንሳት ስኬታማ ቡድን የኢትዮጵያ ቡና ይነሳል። ሌሎችም ቡድኖች እንደዚሁ ነው። ሐዋሳ ከተማን ጨምሮ ይነሳል። አዲስ አሸናፊ አልተገኘም። ኢትዮጵያ አመድም ባለፈው ዓመት አዲስ አሸናፊ ነበረ። ዘንድሮ እንግዲህ አዲስ አሸናፊ አሁንም በድጋሚ ሊገኝ ነው ማለት ሲዳማ ቡና ሻምፒዮን
የመሆን እድሉ በጣም እጅጉን ሰፊ ነው ማለት ነው። ይሄ ክለብ እንግዲህ ለአስርተ ዓመታት በጽናት የደገፉት ደጋፊዎች ግን ትልቅ ውጤት ለማጣጣም ተቃርቧል። ፕሪሚየር ሊጉን የማረጋገጡ ነገር የጊዜ ጉዳይ ነው። ከዛ በተጨማሪ የኢትዮጵያ ዋንጫ የፍጻሜ ጨዋታ ከወልዋሎ ዓዲግራት ዩኒቨርሲቲ ጋር በያዝነው ሰኔ ወር ላይ የሚያከናውን ይሆናል። እነዚህ ጨዋታዎች እንግዲህ ይበልጥ ቡድኑን ወደ ዋንጫ የሚያቀርቡት ናቸው ማለት ነው። ሲዳማ ቡና በርካታ ደጋፊዎች ወደ ስቴዲየም እየገቡ ቡድኑን ያበረታታሉ። ትላንትና በአዲስ አበባ ስቴዲየም በርካታ የሲዳማ ቡና ደጋፊዎች በመገኘት አበረታቷል። ቡድኑ ለረጅም ዓመታት የተመለከቱት ደጋፊዎች እንግዲህ ያለ ዋንጫ ቡድኑ መቆየቱ እንግዲህ ትንሽ ከተስፋ ማጣት ጋር ራሱ የፈጠረው ነገር ነበር። ይሁንና አሁን የሀገሪቱን ትልቁን ዋንጫ የሚባለው የኢትዮጵያ ፕሪሚየር ሊግ አንጋፋውን ከ80 ዓመት በላይ ያስቆጠረው የኢትዮጵያ ዋንጫ ለማንሳት እንዲሁ የተቃረበበት አጋጣሚ ለደጋፊዎቹ እንግዲህ ይበልጥ መነቃቃትን ፈጥሯል። የድል ድባብን የአሸናፊነት ድባብን በመፍጠር የሞራል ስንቃቸው የበለጠ እንዲያድግ አስችሏል ማለት ነው። ክለቡ እንግዲህ ጠንካራ መሰረት ያለው ነው። በተለያዩ በሲዳማም በተለያዩ አካባቢዎችም ደጋፊዎች አሉ። እነዚህ ደጋፊዎች እንግዲህ መኖራቸው ቡድኑ በጨዋታ ላይ በታክቲክ ብልጫ ወስዶ ጥሩ ሳይሆን ከሚያሸንፈው በተጨማሪ ቡድኑ የሚደግፉ ደጋፊዎችም እንደ 11ኛ ተጫዋች ሆኖ በማገልገል 12ኛ ተጫዋች ሆኖ በማገልገል ቡድኑ ዋንጫ እንዲያነሳ ትልቅ ሚና ተጫውተዋል ማለት ይቻላል ማለት ነው። ዘንድሮ ሲዳማ ቡና ጥሩ ግስጋሴ እያደረገ ይገኛል። ሌላው እንግዲህ ሲዳማ ቡና ዘንድሮ ከሚነሳው አንዱ ግብ አስቆጣሪ ነው። ከአንድ ቦታ ብቻ አቤል ያለው 14 ጎሎችን አስቆጠሩ ቢመራም እና ያሬድ ባየ ተከላካይ ነው፣ ግብ ያስቆጥራል። ሌሎችም እነ ብርሃኑ በቀለ ግቦችን ሲያስቆጥሩ ይታያል። የቆሙ ኳሶችን ማስቆጠር በተለያዩ አማራጮች ግብ ማስቆጠሩ የተከላካይ ክፍሉ ማጋዥ ነው ለግብ መቆጠር። ሌሎች አማካይ ክፍል ላይ ያለው እንግዲህ ግብ በማስቆጠር የራሱን አስተዋጽኦ እያደረገ ይገኛል። እንደ ብርሃኑ በቀለ ትላንት ግብ ያስቆጠረው ተጫዋች ማለት ነው። ሌላኛው እንግዲህ ቅድም እንዳነሳሁት በውጥረት ውስጥ ሆኖ ጫናን ተቋቁሞ የማለፍ ነገር ሲዳማ ቡና ላይ ዘንድሮ ተመልክተናል። ኮንሲስተንት በሆነ አቋም በወረደ ሰዓት ጊዜ አቋም መንገራገጭ ያጋጠማቸው ሰዓቶች ከዛ ተነስቶ ድጋሚ ራሱን የማሸነፍ ሪትም ውስጥ የሚገባበት መንገድ ጥሩ የሚባሉ ይችላል። ከሌሎቹም አንጻር የተሻለ ነው ማለት ይቻላል። ሌሎቹም አንዱ ኤጅ ወይም የተሻለ አድቫንቴጅ ከሌሎቹ ክለቦች የሰጠው ለሲዳማ ቡና ይህንን ማድረግ መቻሉ ነው ማለት ነው። በአጠቃላይ ወሳኝ የሚባለው ክለቡ እንግዲህ ይህንን ዋንጫ ማንሳቱን ካረጋገጠ በቀጣዩ ዓመት በካፍ ቻምፒዮንስ ሊግ ኢትዮጵያን ወክሎ ይሳተፋል። በአህጉራዊ መድረክ እንግዲህ መሳተፍ ከቻለ እንግዲህ ትልቅ በክለቡ ታሪክ ትልቅ ምዕራፍ ሊባል ተብሎ የሚጠቀስ ነው ማለት ነው። አጠቃላይ እንደዚህ አይነት ቡድኑ ካሸነፈ እዛው አካባቢ ላይ ለስፖርት መነቃቃት ለታዳጊዎች እነዚህን የሲዳማ ቡና ተጫዋቾች እያዩ የታዳጊ መነሳሳት ይፈጥራል። የታዳጊ ልማት ፕሮጀክቶች ላይ የክልሉ መንግስትም ትኩረት አድርጎ እንዲሰራ መልካም አጋጣሚ የሚፈጥርበት ሁኔታን ለመመልከት እንችላለን ማለት ነው። ሲዳማ ቡና እንግዲህ ከተፎካካሪነት ወደ አሸናፊነት እየተቃረበ የሚገኝ ይሆናል። ቅድም እንዳነሳሁት የግብ አስቆጣሪዎች ዳይቨርሲቲ የተለያዩ ተጫዋቾች ማስቆጠራቸው በተወሰኑ ተጫዋቾች ላይ ቡድኑ አለመንጠልጠሉም ለአንዱ ጥሩ ነው። የጉዳት ብዙ እንብዛም አላጋጠመው። አጠቃላይ ይሄ ነገሩ ተደማምሮ እንግዲህ ሲዳማ ቡና ዘንድሮ ወደ አሸናፊነት የበለጠ እያስጠጉት ይገኛሉ ማለት የመቻል ወጥ አቋም ለማሳየት የኔገላር ሲሆን ወጥ አቋም አለማሳየት የራሱ የሆነ አስተዋጽኦ አሳይቷል አድርጓል ማለት ነው። አጠቃላይ የሲዳማ ቡና ዛሬ እንግዲህ ኔገላር ሲከታለ ትልቅ ውጤት ነው ለሲዳማ ቡና ዋንጫውን ማንሳቱን ያረጋግጣል። ወደ አፍሪካ መድረክ ከገባ እንግዲህ ከወዲሁ የራሱን ያስተዳደርና የፋይናንስ አቅም ማጠናከር ይኖርበታል። አህጉራዊ ልምድ ያላቸውን ተጫዋቾች ዝውውር ማስፈረም፣ የስታዲየም ዝግጅት በተለይ ሐዋሳ ላይ ጨዋታ የሚያደርግ ከሆነ ሐዋሳ ላይ በሜዳውና በደጋፊ ጨዋታውን ለማድረግ የሐዋሳ ስቴዲየም እንግዲህ ስታንዳርድ የማሟላት ጉዳይ የሲዳማ ቡና ብቻ ኃላፊነት አይደለም። አህጉሩን ኢትዮጵያን ወክሎ መሳተፍ ከቻለ የኢትዮጵያ እግር ኳስ ፌዴሬሽን፣ የባህልና ስፖርት ሚኒስቴር፣ ሌሎች ባለድርሻ አካላትም
ወሳኝ ሚና ይገስፋል። ከነሱ መቀጠል እንግዲህ ሲዳማ ቡና እዚህ ላይ ዝግጅት ማድረግ አለበት። የደጋፊ አድቫንቴጅ የሆም አድቫንቴጅ በዚህ ፕሪሊሚናሪ ራውንድ ላይ የመጠቀም እድሉ ሰፊ ስለሆነ ከወዲሁ ይህም ነገር ሊታሰብበት ይገባል ማለት ነው። አጠቃላይ ሲዳማ ቡና እንግዲህ ታሪካዊውን የኢትዮጵያ ፕሪሚየር ሊግ ዋንጫ ለማንሳት የተቃረበበትን ወሳኝ ድል ትላንትና በኢትዮጵያ ቡና ላይ ማስመዝገብ ችሏል ማለት ነው። አቤል ያለውን ባይኖርም ኢትዮጵያ ሲዳማ ቡና ድል ይዞ ወጥቷል ማለት ነው። ከትላንቱ ፈጣኝ ጨዋታ በኋላ አንድ እጁን አጠቃላይ እንግዲህ ዋንጫውን ይበልጥ በዋንጫው ፉክክር ወሳኙን 3 ነጥብ ያገኘበት ነው መቻል ይህን ውጤት ማስመዝገብ ተችሏል። የዛሬ 37ኛ ሳምንት ጨዋታዎች የሲዳማ ቡናን አሸናፊነት ሊያረጋግጥ ይችላል ማለት ነው። የሲዳማ ቡና ደጋፊዎች፣ ተጫዋቾች፣ አጠቃላይ ስታፉ እንግዲህ ዛሬ ነገ ሊያርሲና ሐዋሳ ከተማ ቀኑ 7 ሰዓት በአዲስ አበባ ስቴዲየም የሚያደርጉትን ጨዋታ ይጠብቃሉ። ነገ ሊያርሲ ነጥብ የሚጥል ከሆነ ሲዳማ ቡና እንዳነሳሁት 3 ጨዋታዎች እየቀሩት ዋንጫውን ማንሳቱን ያረጋግጣል ማለት ነው። በቀጣይ እንግዲህ ከዛሬ በኋላ እንግዲህ የሚወጡ መረጃዎችን ተከታትለን ይዘን የምንቀርብ ይሆናል። ዛሬ የሚያሸንፍ ከሆነ በቀጣይ ፕሮግራሞቻችን ላይ ሲዳማ ቡናን የአሸናፊነት የድል ጉዞ የተመለከቱ መረጃዎችን የኢትዮጵያ ፕሪሚየር ሊግ 35ኛ ሳምንት ጨዋታዎች ቀሪ ላለመውረድ የሚደረጉ በተለይ የዋንጫ ፉክክሩ ያበቃ በመምጣቱ ላለመውረድ የሚደረገው ፉክክር በእነ አርባ ምንጭ ከተማ፣ መደገነሽ፣ ድሬዳዋ ከተማ መካከል ጠንካራ የሚባለው እሱን የተመለከቱ መረጃዎችን በቀጣይ በኢዜአ ስፖርት የሬዲዮ ፖድካስት ፕሮግራም በስፋት የምንመለስባቸው ይሆናል። አድማጭ ተመልካቾቻችን የዛሬው የኢዜአ ስፖርት የሬዲዮ ፖድካስት ፕሮግራም ይመስል ነበር። ሳምንት በሌላ ርዕሰ ጉዳይ እስከምንገናኝ እስከ ሳምንት ቸርን ሰንብት።